አሰልጣኝ ማይክል ካሪክ እሁድ ዕለት የሚደረገውን የማንቸስተር ዩናይትድ እና የኢፕስዊች ታውንን ጨዋታ በማስመልከት በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ያነሱት በርካታ ነገር አለ። እሱን እንመለከታለን። ስለ ካርሎስ ባሌባም ሰፋ ያለ ጉዳይ አንስተዋል። እንደዚሁም ደግሞ ስለ ኦልትራፎርዱ ጨዋታ የመጀመሪያ ጨዋታ ስለመሆኑ ተጠይቀው ነበረ። ምን ጉዳዮችን አሉ? እስከ መጨረሻ አብራችሁን ከቆያችሁ ታደምጣላችሁ። ማይክል ካሪክ ካርሎስ ባሌባን በሚመለከት በጣም ሰፋ ያለ ጉዳይ አንስቷል። ስለ ኦልትራፎርድ ጨዋታም እንደዚሁ አንስቷል ማለት ነው። ከካርሎስ ባሌባ ስንጀምር እንደው ዩናይትድ በዚህ ሳምንት ካርሎስ ባሌባን እስከ 70 ሚሊዮን ፓውንድ በሚደርስ ክፍያ ያስፈረመ ቢሆንም ጉዳት ላይ ስለሆነ በዚህ ሳምንት መጨረሻ የመጀመሪያ ጨዋታውን አያደርግም። ካሪክም የ70 ሚሊዮን ፓውንዱ ፈራሚ ካርሎስ ባሌባ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ተሰልፎ ለመጫወት በሚቀጥሉት 3 ሳምንታት ውስጥ ዝግጁ ይሆናል ብሎ እንደሚጠብቅ ነው የተናገረው። ሆኖም በሴፕቴምበር ወር ከሚደረገው የመጀመሪያው የብሔራዊ ቡድኖች ጨዋታ እረፍት በፊት በእርግጠኝነት ይሰለፋል ማለት ግን ፈቃደኛ አልሆነም። ዩናይትድ የ22 ዓመቱን ተጫዋች በዚህ ሳምንት ከብራይተን አስፈርሞታል። ነገር ግን በበጋው ወቅት ወይም ደግሞ በነበረበት ሂደት የቁርጭምጭሚት ጉዳት ስላጋጠመው እሁድ ከኢፕስዊች ጋር በሚደረገው ጨዋታ ሊሰለፍ አይችልም። ከ3 ሳምንቱ የብሔራዊ ቡድኖች እረፍት በፊት የዩናይትድ የመጨረሻ ጨዋታ በሴፕቴምበር 20 ከፉልሃም ጋር የሚደረግ ሲሆን ከዛ በፊት ባለው ሳምንት ደግሞ በካራባኦ ካፕ 3ኛ ዙር በኦልትራፎርድ የቀድሞ ክለቡን ብራይተንን ሊገጥም የሚችልበት አጋጣሚ አለ። ካሪክ ሲናገር ትንሽ የእግር ቁርጭምጭሚት ችግር አለበት። ስለዚህ ምናልባት 2 ሳምንታት ወይም 3 ሳምንታት ያክል ሊወስድ ይችላል። ሂደቱን አብረን እናያለን ያለው ነገር ግን ይህንን አስቀድመን እናውቅ ስለነበር ትልቅ ችግር አይደለም። ዝግጁ ሲሆን በስኳድ ውስጥ እሱን ማግኘታችን በጣም ደስ ይለናል። ባሌባ ከብሔራዊ ቡድኖች እረፍት በፊት ይሰለፍ እንደሆነ የተጠየቀው ካሪክ ጠብቀን እናያለን፣ ተስፋ እናደርጋለን። ነገር ግን አሁን ላይ ምንም አይነት የጊዜ ገደብ ማስቀመጥ አልፈልግም ሲል መልሷል። ባሌባ ከ1 ዓመት በላይ በዩናይትድ የዝውውር እቅድ ውስጥ የነበረ ሲሆን ካሪክ ተጫዋቹ ለጨዋታ ዝግጁ ሲሆን በኦልትራፎርድ ትልቅ ተጽዕኖ ለመፍጠር የሚያስችሉ ብቃቶች እንዳሉት ሙሉ እምነት አለው። በካርሎስ ዝውውር በጣም ደስተኞች ነን ሲል ካሪክ አክሏል። ትልቅ አቅም፣ እጅግ ግዙፍ የሆነ የመበልጸግ አቅም ያለው ተጫዋች እንደሆነም ገልጿል። ለእኛ በጣም አጓጊ ፈራሚ ይመስለኛል ያለው ያው ጥራት ያለው ብቃት አሁን ባለው ስብስብ ውስጥ ትንሽ የተለየ ሚዛን ያስገኛል። እንደዚህ አይነት ተጫዋቾች እና የተለየ ጥንካሬና የተለየ ጥምረት ያመጣልናል። ባሌባ ክለባችንን መቀላቀሉ እሱን በማግኘታችን ደስተኞች ነን። አሁን ካለው ጥሩ ተጫዋችነቱ በተጨማሪ ገና ከእርሱ ብዙ የሚጠበቅ ነገር ስላለ ለእኛ በጣም አጓጊ ነው ብሏል ስለ ካርሎስ ባሌባ የተናገረው። ይህ በእንዲህ እንዳለ ስለ ኦልትራፎርዱ ጨዋታም አንስቷል። ጥሩ ብቃት አሳይተን ጨዋታውን ማሸነፍ እንፈልጋለን ያለው የውድድር ዘመኑ የመጀመሪያ ሜዳችን ጨዋታ በመሆኑ በጉጉት የምንጠብቀው ነው ብሏል ካሪክ። ባለፈው ሳምንት መሰናክል አጋጥሞናል። ወደ ጥሩ አጫወትና ማሸነፍ መመለስ እንፈልጋለን። እነሱ ባለፈው ሳምንት ጥሩ ውጤት አስመዝግበዋል ብሏል። እንግዲህ ኢፕስዊች 3 ነጥብ ይዞ ነው ማንቸስተርን የሚገጥመው። በልበ ሙሉነት በኮንፊደንስ ይገጥማል ማለት ነው። ምክንያቱም የተሻለ ነጥብ አድቫንቴጅ አለ። አሁን እንደው ማንቸስተርን ሲያገኙ እንዳይሳለቁ አድርገው መቀጣጫ ካላደረጉት በስተቀር እንዳልኳችሁ ቅድም በሰራውላችሁ ቪዲዮ ላይ ከዩናይትድ ደረሳቸው ሲባሉ ኮሞ እንደዚሁም ደግሞ የሌሎች የሳባ ደጋፊዎች ተጫዋቾች እንደተሳለቁት አይነት ማለት ነው። ስለዚህ ወደ ጥሩ አጫወት መመለስ አለበት። ስለ ታዳጊ ተጫዋቾች መጻኢ ዕድል ስለ ጄጄ ጋብርኤል ስለ ሃሪ ማማስም ተናግሯል። ምናልባት የዝውውር መስኮት የመጨረሻ ደረጃ ነው። ሁልጊዜም የተለያዩ ሁኔታዎች ይፈጠራሉ ነው ያለው። የቡድኑን ጥንካሬ እንደጠበቅን ለእያንዳንዱ ተጫዋች የሚበጀውን ለማድረግ እንሞክራለን ብሏል። በሃሪም በጣም ደስተኞች ነን። በጥሩ ሁኔታ በነበረበት ወቅት በጉዳት ያጠናቀቀው ጥሩ የውድድር ዘመን ነበረውና በቅድመ ውድድር ዝግጅትም በጣም ጥሩ ስራ ሰርቷል ብሏል። ስለ ጄጄ ጋብርኤልም ሲናገር ስለ አካዳሚ ውጤትና ጄጄ ማለት ነው አጠቃላይ ልጆቹ በጣም ጥሩ ተጫውተዋል። በጣም ጥሩና ጠንካራ ቡድን የነበረን ጥራቱንም ማየት ትችላላችሁ ብሏል። በፕሬሲዝን ወቅት በነበረው የልጆቹ ኳሊቲ ላይ በተጫዋቾቹ በጥራታቸውና በአመለካከታቸው በጣም ደስተኛ ነኝ። በእጅጉ አበረታች ነው። ጄጄ አንደኛው ነው። ትልቅ ክህሎት ያለው ልጅ ነው። ከኛ ጋር ብዙ ጊዜ ሰልጥኗል። ሁልጊዜም ልምድ እያገኘ ነው። በሚወስደው እያንዳንዱ እርምጃ ከአካላዊ ብቃት ጋር የተላመደ ነው። ልማቱን መቀጠል ብቻ ነው ያለበት። ይህንን ብቃቱን ማጠናከር ብቻ ነው ያለበት ሲል ሰጥቷል። የቡድን ዜና ከተመለከትን አሁን አሰልጣኝ ማይክል ካሪክ ከተናገሩት በመውሰድ
አማዶ ዲያሎ ለትንሽ ጊዜ ከሜዳ ይርቃል፣ እሱን አምኗል። ሜሰን ማውንት ወደ ቡድኑ ተመልሷል። በዚህ ሳምንት ሰልጥኗል፣ ልምምድም አድርጓል። ስለዚህ ይህ በጣም አዎንታዊ ነገር ነው ማለት ይቻላል። አጠቃላይ አሰልጣኝ ማይክል ካሪክ በዛሬው ፕሬስ ኮንፈረንሳቸው በነበሩበት ወቅት በሰጡት መግለጫ ማለት ነው። ከዚሁ ጋር በተያያዘ ማንቸስተር ዩናይትድ ቀጣይ በኢፕስዊቹ ጨዋታ ኦልትራፎርድ በሚያደርገው ጨዋታ ካርሎስ ባሊባን ምናልባት ያስተዋውቃል ነገሮች ከተስተካከሉ። እንደው እሁድ ከደጋፊዎች ጋር እንደሚያስተዋውቅ አስታውቋል። ማንቸስተር ዩናይትድ በዕለተ እሁድ በሜዳው ኦልትራፎርድ ኢፕስዊች ታውንን የሚያስተናግደው ዩናይትድ ተጫዋቹን ከደጋፊዎች ጋር ኦፊሻሊ ያስተዋውቃል ተብሎ ይጠበቃል። ተጫዋቹ ጨዋታው ከመጀመሩ አስቀድሞ በኦልትራፎርድ ስታዲየም የትውውቅ መርሃ ግብሩን እንደሚያከናውን ተጠቁሟል። እንደዚሁም ስታዲየሙን ጎብኝቶም ነበር። በተለያዩ ሶሻል ሚዲያዎች ላይ ጎብኝቷል፣ በሚገባ እያየ ነበረ፣ ታሪኮቹን አይቷል። እሱም እስከ መጨረሻው ደረጃ ድረስ እንደሚታገል ለማንቸስተር ዩናይትድ ሁሉንም ነገር ለማምጣት እንደሚጥር ነው የተናገረው። ካሪክ ስለ ኢፕስዊቹ ጨዋታስ ምን ጉዳዮችን አነሳ? እንደው ቀጣይ ጥሩ አፈጻጸምና ማሸነፍ እንፈልጋለን። የውድድር ዘመኑ የመጀመሪያው የሜዳችን ጨዋታ በመሆኑ በጣም በጉጉት የምንጠብቀው ነው። ጨዋታውን በከፍተኛ ሁኔታ በጉጉት እንጠብቀዋለን። ባለፈው ሳምንት ሽንፈት አጋጥሞናል። ወደ ጥሩ አጫወትና ጨዋታዎችን ወደ ማሸነፍ መመለስ እንፈልጋለን። እነሱ ያው እንዳልኳችሁ 3 ነጥብ አድቫንቴጅ ይዘው ነው ወደ ኦልትራፎርድ የሚመጡት ማለት ነው። ስለዚህ አሰልጣኝ ማይክል ካሪክ በነበረው ቆይታ እነዚህን ጉዳዮች አንስቷል ማለት ይቻላል። ቀጣይ ምን ይጠበቃል? አሁን ላይ ልምምዶችን ይፋ አድርጎ ነበረ። ስለዚህ እንደውም ሩኒ ለኢፕስዊች ጨዋታ ጥሩ ነው የሚለውን አሰላለፍ አጋርቷል። የማንቸስተር ዩናይትድ ተጫዋቾች በልምምድ ላይ ጠንክረው እየሰሩ እንደሆነ ክለቡ ኦፊሻል ለቆታል። ዋይን ማርክ ሩኒ የቀድሞ ሌጀንድ ማለት ነው እንደው ሲናገር በዚህ በኢፕስዊቹ ጨዋታ ሾውን ማስገባት አስፈላጊ አይደለም፣ ይልቅ ከሱ ይልቅ ዶርጉን ግራ ተመላላሽ ቢሆን የሚል የራሱን ምልከታ ሰጥቷል። ቡድኑ ትንሽ ጠበኛ እንዲሆንም ፈልጋለሁኝ፣ በደንብ ኢነርጀቲክ እንዲሆን ሁሉንም ጨዋታዎች ሾው ይጫወታል ብሎ ማመን ከባድ ነው ብሏል። ሾው ላይ ያላቸው እምነት አሁን ላይ ሁሉም ማለት ይቻላል እየተመናመነ ነው። ስለዚህ ከአዲስ አዳጊ ቡድን ጋር በሜዳው መጫወት ዶርጉን ግራ ተከላካይ ማድረግ ነው የሚያስፈልገው ሲል ምክረ ሀሳቡ ለግሷል። በሃልሴቱ ጨዋታ ዶርጉን ከማስወጣት ይልቅ ወደኋላ ተስቦ ፉልባክ እንዲሆን ማድረግ ነበረበት። ካሪክ ሪቦን ያንን ያደርግ ነበረ። ከዚያም ኩኛን በግራ ክንፍ ላይ ከዛ ደግሞ ራሽፎርድን እንደ ጨራሽ አጥቂ ማድረጉ የተሻለ አማራጭ ነው ብሎ ነበረ እያሰበ የነበረው ማለት ነው። ለማንኛውም ግን አሁን ላይ ከማንቸስተር ዩናይትድ ጋር በተያያዘ የዝውውር ጉዳዮች እየወጡ ናቸው የሚገኙት። አሁን በቅርብ ሰዓታት ውስጥ ምናልባት ለማንቸስተር ዩናይትድ ቅርብ ናቸው የሚባሉ መረጃዎች እንደሚያወጡት ከሆነ እውነተኛ ያልሆኑ እንደ ግሬም ቤሊ ዘገባ ማለት ነው የአትሌቲኮ ማድሪድ አጥቂ አሌክሳንደር ሶርሎዝ እንዲያስፈርሙት ከአትሌቲኮ ማድሪድ ጥሪ ቀርቧል ነው የሚባለው። ምናልባት ዜርኪዚ መውጣትን ተከትሎ ማንቸስተር ዩናይትድ አዲስ አጥቂ ሊያመጣ ይችላል፣ አዲሽናል ሰዎችን ሊያመጣ ይችላል የሚባሉ መረጃዎች በሰፊው ይነገራሉ። ለማንኛውም ዋና ፖይንቱ ዛሬ አሰልጣኝ ማይክል ካሪክ ምን አሉ ለኢፕስዊቹ ጨዋታ ሚለው ላይ ነው። በነገው ዕለት ደግሞ ቀጣይ እሁድም እንደዚሁ አዳዲስ ጉዳዮችን ወደ እናንተ ያነሳን ቆይታ አደርጋለሁ። መልካም ጊዜ